ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። በጅኖች እደፈር ነበር። መስከረም ከሳውዲ አረቢያ ክፍል 3። በጣም የሚያጓጓ የሚያስተምር ታሪክ ነውና ሁላችሁም ሰምታችሁ እናንተ ጋር እንዲቀር አትፍቀዱ። ሼር፣ ላይክ፣ ኮሜንት በማድረግ ለኡማው እንዲዳረስ የበኩላችሁን ተወጡ፣ ድጋፋችሁን አሳዩ። አዳዲስ ቤተሰቦችም እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም። ወደ ዛሬ ታሪክ እናምራ። የታሪኩ ርዕስ በጅኖች እደፈር ነበር። መስከረም ከሳውዲ አረቢያ ክፍል 3። አንዳንዴ ሰዎች ብቻ ሰው ልጅ ላይ ሲህር እንደማያደርግ የማያውቅ አለ ብዬ አልገምትም። እናንተን የሚያውቅ ይህ ሁሉ ትምህርቶችን ያውቃል። እና ሙስታዜ እኔ እስከ ዛሬ እናንተ ጋር ዕውቀትን ስታስቀስሙኝ አንድም ቀን እኛ ዘንድ ታከሚ ብላችሁኝ አታውቁም። ታዝቢያችኋለሁ ብዬ ስጽፍላችሁ ጀግናይ ከታመምሽ አክሙኝ ብለሽ ትጠይቂያለሽ ብለን ነው አላችሁኝ። እውነት ነው። የታመመ ሰው ለምን አክሙኝ ማለት እንደማይቀናው ከኔ ከራሴ ተረድቻለሁ። እሺ ምልክቶችሽን ንገሪን ስትሉኝ ምን እንደሆንኩኝ አላውቅም። ከሕፃንነቴ ጀምሮ የነበረብኝ እናንተ ባስተማራችሁኝ መሰረት የነበሩብኝን እነኛ መጥፎ ምልክቶች በሙሉ ትዝ አሉኝና አንድ በአንድ እንዲህ ብዬ ነገርኳችሁ። በ16 ዓመቴ አካባቢ ኃይለኛ የጎን ውጋት ነበረኝ። በተለይ ፔሪድ መጥቶ ከሄደ በኋላ ለ2 ሳምንት ጎኔን ቀሰፍ አድርጎ ይይዘኝ ነበር። ይህ ህመም ሙሉ ለሙሉ ባይሆንም አሁን አልሐምዱሊላህ ቀነሰ። ከዚህ በኋላ ግን እያሳፈረ የሚያኖረኝ አንድ ቅጣት የምለው አይነት ምልክት አለብኝ። ፔሪድ ወቅት ሊመጣ 7 ቀን ወይንም 8 ሲቀረው ጊዜና በጣም ወሲባዊ ፍላጎቴ ይጨምራል። ይህ የወሲብ ፍላጎት ግን በፍጹም ወንድ አያስመኘኝም። እንደውም እንስሳቶችን የምመኘው። ውሾች ሲገናኙኝ ማየት በጣም ደስ ይለኛል። የአህያ ብልት እያየሁኝ የምደሰትበት ጊዜ ነበረኝ። ራሴን በጣም አስነዋሪ በሆኑ ነገሮች እየሳልኩኝ እየነካካው በጣም እንደ እብድ እያደረገኝ ነበር። ሙስሊም ከሆንኩኝ በኋላ ይህ አይነት በማይሆኑ ነገሮች መርካት፣ ምሳሌ በስለታማ ነገሮች በቢላህ ራስን ማርካት፣ በሳማ ብልትን ማሸት፣ አዎ ወላሂ በጣም የሚያሳፍር የሚያም ነገር ነው። እኔ ግን ህመሙ ነው እረፍት የሚሰጠኝ። ፊት ከጓሮ ብዙ ሳማዎች አሉ። እርሱም በፌስታል እቀነጥስና በኃይል ብልቴን ላይ አሸዋለሁ። ይህን ጊዜ ይለበልበኛል፣ እረካለሁ። በየሰዓቱ ያለቀስኩኝ ከክፍሌ አልወጣም። ሳብድ ነው የምውለው የማድረው።
ብልቴ ስር ስለተከታለው አደመዋለሁ። የሚያደርገኝን ነበር የሚያሳጣኝ። አሁን ሙስሊም ከሆንኩኝ በኋላ ይህ አይነቱ ስሜት ወይንም ፍላጎት ቢኖርም እኔ ግን ራሴን መገደብ ችያለሁ። አልሐምዱሊላህ። እነኚህ ነገሮች ወጣትነቴ ላይ የጀመሩኝ ነገሮች ናቸው። ሽንት ቤትማ ጭራሽ ከተቀመጥኩኝ ባልወጣ ደስ ይለኛል። እንደውም ሀገር ቤት ሽንት ቤት ነኝ ብዬ እወጣና አልመጣም። አምሽቼ ነበረ የምመጣው። ራቆቴን መቀመጥ መጸዳዳት ባይኖርም እንኳን ቁጢጥ እንዳልኩኝ ይመሻል። እዚህ ከመጣው በኋላ ሽንት ቤቱም ምቹ ስለሆነ አልወጣም። ምን ይሄ ብቻ፣ ገላይን መታጠቢያ በጣም ነው የምጠላው። እንደውም የራሴ ላቦት ሽታ ተለማምጀው ሰዎች አስተያየት እስኪሰጡኝ ድረስ ላይ ይደርቃል። እናንተ ዘንድ እኔን ተጣልታ የታከመችው እህቴ ያኔ በጅህልና ዘመን ከተናገረችኝ እስካሁን ውስጤን ከነካው አባባል አንዱ አንቺ አእምሮሽን እንደ ሰውነትሽ አግምተሽዋል። እነርሱም ብታቂና ብትወጃቸው ነበረ የሚገርመኝ ያለችኝ አባባል አሁንም ድረስ ውስጤን ያመኛል። ልክ እኮ ናት፣ ምንም አልጨመረችልኝም። ገና እንዲህ ድረስ ታስቀየመኛለች ብዬ አስቤው አላውቅም ነበር። እናም ሰዎች እንዲህ እስኪሰማቸው ድረስ ሰውነቴ ይሸታል። እንደውም አንድ አረብ ትዝ ይለኛል። መስከረም ንጽህናሽ እንደ ውበትሽ አይደለም ያለኝን አስታውሳለሁ። ምክንያቱም ከላይ መልኬ ጸጉሬና ሰውነቴ ቢያምርም የሰውነት ጠረን ግን በጣም ያስቸግረኝ ነበር። ሀታ ሙስሊም ከሆንኩኝ ጀምሮ በሳምንት ወይም በ15 ቀን ሳይሆን ልክ ፔሪድ በጨረስኩኝ ጊዜ ነበረ ገላይን ታጥቤ የምሰግደው። ከዛ ውጪ ውዱ ራሱ ሳደርግ አንዳንዴ አደረኩኝ ከተባለ እስከ ኢሻ ድረስ ባለመፍታት ጥረቴ ወደር የለውም። አውቃለሁ ንጽህና የኢማን ግማሽ አካል እንደሆነ። እኔ ግን በላይ ላይ ያለው ነገር ይከለክለኛል። ከዚህ ባለፈ ደግሞ በህልሚ የማያቸው የሚያስፈሩ ገጠመኞች አሉ አይደል? እነርሱም በሙሉ በሕክምናችሁ ማጥፋት እፈልጋለሁ። አንዳንዴ ወይም በ3 ወር ወይንም ደግሞ በ4 ወር አካባቢ ነስር ያመኛል። እነኚህ ብቻም አልነበሩም ምልክቶቼ። እጅግ በጣም ብዙ ምልክቶች አሉብኝ። ከዚህ ሁሉ የማስታውሰው እኛ ቤት ሁሌ ታርሶ እህል ሙሉ ይሆንና ገና በ3 ቀኑ ሁሉም ነገር ውድም ይልብናል። አባቴ ገንዘብ ከያዘ ሳምንት አያቆየውም። እናቴም እንዲሁ በቃ ብር እጇ ላይ አይበረክትም። እኔ እዛ ሀገር ቤት በምኖርበት ወቅት ሁሌ ምሽት ላይ ከቤታችን አቅራቢያ የሚያጓራ ድምፅ ስንሰማ እኔም ወንድሞቼም ስንፈራ ጊዜ አባቴ አይዟችሁ የሰው ጅብ ነው እንዲህ የሚያደርገው ከቤት እስካልወጣችሁ ድረስ ምንም አትሆንም እያለ ያስፈራራናል። አንድ ጊዜ አባቴና ወንድሜ ለሆነ ጉዳይ ወጥተው ያመሻሉ። በዛ ሰዓት እኔ እናቴና ሌላኛው ወንድሜ ስናለቅስ ነበር ለረጅም ሰዓት። ምክንያቱም የኛ ቤት ትንሽ ከገጠርም ራቅ ስለሚል ምን ሆነው ነው የሰው ጅብ በልቷቸው ነው ወይ የሚል ፍርሃት በጣም ነበረብን። ከዚያንም ግን አባቴና ወንድሜ ወዲያው መጡ። ወንድሜ ያኔ ነው የሰው ጅብ አይቻለሁ ብሎ ልክ አልሆነም። ይኸውስ ስደትን በበረሃው እየመጣ ከአንዴም 3 ታስሮ ተመልሷል። ሀገር ቤት ሲሆን በጣም ይታመማል፣ ይጨንቀዋል። ትንሽ
ትንሽ እዚሁ ይሻለዋል። የአላህ የእህታችን የመስከረም ታሪክ በጣም ልብ የሚነካ ነው። ብዙ ሰዎች እንደዚህ አይነት ችግር ደርሶባቸው ለማውራት የሚያፍሩትን፣ ለማን ብናገረው ይረዳኛል የሚሉትን ችግሮች እህታችን ለኡማ ያስተምራል ብላ በጽሁፍ አቅርባልናለች። በክፍል 4 ደግሞ ምን ይገጥማት ይሆን? ክፍል 3 እንደተከታተላችሁ ነበረ። አብራችሁኝ ስለቆያችሁ ከልብ ማመሰግናለሁ። በክፍል 4 እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነብያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።